ሙሉ ለሙሉ እንደምታዩት ድንጋይ ነው የተጠቀመውና ራሱ ተፈጥሮን ተጠቅሞ ነው ኤክስፕረስ ያደረገው ወይም ድንጋዮችን ተጠቅሞ ራሱ ተፈጥሮ ራሱ እግዚአብሔር ምስክር ነው ብሎ ስለሚያምን ሳግራዳ ፋሚሊያስ ማለት ቅዱሱ ቤተሰብ እንደማለት ነው። ማለት ዮሴፍ እመቤታችንና ጌታችን ሶስቱን ቅዱሱን ቤተሰቦች ለማሰብ የተሰራ ቤተክርስቲያን ነው። እኔ በጣም የገረመኝ ጥቃቅን የምትሏቸውን ዲቴይሎች ራሱ እዚህ ጋር አልሳታቸው። አርኪቴክቱ ይሄን ህንጻ ከመስራቱ ከመጨረሱ በፊት ስለሆነ ያረፈው አሁን ይሄ ያለበትን ቦታ እንኳን ምን እንደደረሰ አያውቅም። አንፎርቹኔትሊ ቤተክርስቲያኑን እዛ ጋር ከፍም ሳሳያቸው የነበረውን ቤተክርስቲያን በቸኮሌት መልክ ሰርተውታል። ላሳያቸው። በነገራችን ላይ እነዚህ ናቸው። አሁን እኔ የኳስ ተሰላም አሁን ይሄ ባስኬት ኦሪጂናል ቦታው ላይ ሄዳችሁ የምትገዙት ነገር ግሪን የሎ ሬድ ባርሳ No, I don't. ኢትዮጵያ Sorry. Muchas gracias. Hola YouTube. How are you? Aquí en el Barça. ይሄ ባቡር ነው ቢባል ማንን ነው ስማ የኢትዮጵያ አይ በጣም ነው የሚያምረው ባቡር ውስጡ በጣም ነው የሚያምረው አውሮፕላን ነው የሚመስለው አሁን ይሄ እንትን ነው ቢባል ማን ያምናል እግዚአብሔር ባቡር ነው ቢባል ባርሴሎና የባርሳ ደጋፊ ካለ ኮሜንት ላይ ቁጭ አለ። የሰው ልጆች ያላለቁ ህልሞች የህልማቸውን ጥንካሬ ብቃታቸውን ከዛ ደግሞ በተለይ ለሃይማኖታቸው ያላቸውን ቀናኢነትና ሰዎች ለሃይማኖታቸው ለሚያምኑት ነገር እስከምን ጥግ ድረስ ይሄዳሉ የሚለውን በደንብ የምታዩበት ቦታ ነው ይዣችሁ የመጣሁት። ይሄ ቦታ ባርሴሎና እምብርት ላይ የሚገኝ ሳግራዳ ፋሚሊያስ ወይም ደግሞ ቅዱሱ ሳክርድ ፋሚሊ የተቀደሰው ፋሚሊ የሚባለው ቤተክርስቲያን ያለበት ጋር ያለሁት። ሳግራዳ ፋሚሊያስ የተጀመረው ጋውዲ በሚባል ሰው በ1882 ዓመተ ምህረት ነው። እስካሁን ድረስ እየተሰራ ነው። 142 ዓመት ፈጅቷል። ገና እስካሁን አላለቀም። እንገባና በደንብ ውስጡን አሳያችኋለሁ። ውጭ ላይ ያሉትን ነገሮች ምን እንደሚመስሉ በደንብ አሳያችኋለሁ። አብራችሁን ቆዩ። ሳግራዳ ፋሚሊያስ ማለት ቅዱሱ ቤተሰብ እንደማለት ነው። ማለት ዮሴፍ እመቤታችንና ጌታችን ሶስቱን ቅዱሱን ቤተሰቦች ለማሰብ የተሰራ ቤተክርስቲያን ነው። በነገራችን ላይ 1882 ዓመተ ምህረት ነው የተጀመረውና ያ ማለት ወደ 142 ዓመት በላይ ፈጅቷል። እስካሁን ድረስ አንደር ኮንስትራክሽን ነው። ዙሪያውን እየዞርኩኝ ያሳያችኋለሁና እስካሁን ድረስ እየተሰራ ነው፣ አላለቀም። ይሄን ህንጻ ኮንስትራክሽን የሰራው ወይም ያስጀመረው ሰው እስካሁን በህይወት የለም። አንቶኒ ጋውዲ ይባላል። 3 እንትኖች ነበሩት፣ ፋሴዶች ነበሩት ህንጻውና ከ3ቱ ፋሴዶች ውስጥ አንዱ ብቻ ነው ኮምፕሊት ተደርጎ አልቆ አንቶኒ ጋውዲ አይቶ የሞተው እና ከነዛ ውስጥ ፊት ለፊት አሁን የምታዩት የኔቲቪቲ ወይም የጌታችንን ልደት የሚያሳየው ፋሴድ ነው። 3 ፋሴድ አለው ብያቸዋለሁ አይደል? የጌታችንን መወለድ የመላእክቱን ብስራት እረኞች ሲዘምሩ በቃ በጣም ብዙ ነገሮች እዛ ላይ ያሉትን ነገሮች በሙሉ ፊት ለፊት ላይ እዚህ ጋር በድንጋይ ላይ አድርጎ አሳይቷል። እና ይሄ የኔቲቪቲው ፓርት የጌታችንን መወለድ የሚያሳየው ፓርት ከህንጻው ላይ ካሉት ቦታዎች አንቶኒ ጋውዲ በህይወት እያለ አይቶት የሞተው ወይም ደግሞ ሲያልቅ በቦታው ኖሮ የተመለከተው ነው ተብሎ ይወራል። ሌሎቹን ሲሰሩ አልነበረም። እሱ ማለት በጊዜው ሞቶ ነበረ። እንዴት እንደሞተ ምናምን እነግራቸዋለሁ። ጋውዲ በጣም አርኪቴክቸሩን ሲሰራ በጣም የተደነቀበት ወይም ብዙ ሰዎች ያሞገሱት ነገሩ ምንድነው? ሙሉ ለሙሉ እንደምታዩት ድንጋይ ነው የተጠቀመውና ራሱ ተፈጥሮን ተጠቅሞ ነው ኤክስፕረስ ያደረገው ወይም ድንጋዮችን ተጠቅሞ ራሱ ተፈጥሮ ራሱ እግዚአብሔር ምስክር ነው ብሎ ስለሚያምን እና ላይኖቹን ኮንስትራክሽኑ ሲሰራ ላይኖቹ በሙሉ እንትን ናቸው። የሆነ ቀጥ ያለ መስመር እንደተለመደው አይነት ኮንስትራክሽን ቀጥ ያለ ነገሮች አልተጠቀመም። ኖቲስ ካደረጋችሁት ህንጻውንና ለምንድን ነው እንደዛ ተብሎ ሲጠየቅ አይ በተፈጥሮ ቀጥ ያለ መስመር የለም
ይሄ ባይ ኔቸር ቀጥ ያለ ነገር የሚሰራው ሰው ነው። ኔቸር ግን እንደዛ አይደለችም። ስለዚህ ይሄ የሚያምር አይነት አርኪቴክቸር ተፈጥሯዊ የሚመስል አርኪቴክቸር መስራት ከፈለግን እንደዚህ ነው መስራት ያለብን ብሎ ነው ያሰበውና ለዛም ይመስለኛል አሁን ሰዎች ዙሪያው ላይ ስትመለከቱት የሆነ ማግኒፊሰንት ነገር እንደምናይ ፊል እናደርጋለን። ምክንያቱም ከዚህ ከተፈጥሮ ከምናቀው ዓለም ጋር ብሌንድ ያደረገ ሪያሊቲ ስለሆነ በጣም የሚያምር ነገር አለው። Un euro italiana, un euro calamita, un euro italiana, un euro, un euro italiana, un euro calamita, un euro italiana, un euro. አንድ ዩሮ። ኢየሩሳሌም ስንሄድ የክርስቶስን ስቅለት የሚያሳስቡ በጣም ብዙ ነገሮች እናያለን። በተለይ ደግሞ የተጓዘባቸው ምዕራፎች፣ የወደቀበት፣ የተነሳበት፣ የተገረፈበት እነዛን የሚያስታውሱ ስቅለቱን በደንብ የሚናገሩ ነገሮች እናገኛለን። የቤተክርስቲያን 3 ፋሴዶች አሉት። ከ3ቱ ፋሴዶች የመጀመሪያው የክርስቶስን ልደት የሚያሳየው ነው ብያቸዋለሁ። ሁለተኛው ግን ስቅለቱን፣ ሞቱን፣ መከራውን፣ መንገላታቱን፣ መታሰሩን፣ መገረፉን፣ ለንጊኖስ ሲወጋው፣ ይሁዳ አሳልፎ ሲሰጠው፣ ጴጥሮስ ሲክደው እነዚህን ነገሮች በሙሉ የሚያሳይ የህንጻው ክፍል ነው። ወደዚህኛው ሳይድ ስትመጡ ኮምፕሊትሊ ሌላ ታሪክ ነው የምታዩት። ማለት እዛ ጋር ካያችሁት አይነት የህንጻ አሰራር ሙሉ ለሙሉ ይቀየራል። ህንጻዎቹ ላይ የምትመለከቷቸው ነገሮች በሙሉ ይቀየራሉ። የሚገርማችሁ አርኪቴክቸሩ በጣም አሜዚንግሊ እዚህ ጋር ሲደርስ ይቀየራል። በጣም አንጉላር የሆኑ ነገሮች ይበዙታል። ዲዛይኑ በጣም የሚያስፈሩ ይሄ ለአይን የሚጨንቁ ነገሮች ይበዙታል። ለምሳሌ የክርስቶስን ስቅለቱን ተመልከቱ እንዴት እንደሚያሳዝን። ልክ እኛ ሀገር ደብረ ክርስቶስ ደስታ የሳለው የክርስቶስ ስዕል ካስታወሳችሁት ይሄ በቀይ ብቻ አድርጎ የሳለው ማለት ነው ጌታችን ተሰቅሎ ያለው ክፍል ልክ እሱን የሚመስል አይነት ሐውልት እንትን ስካልፕቸር እዚህ ጋር አለ እና ስታዩት የሆነ መንፈሳችሁ ይረበሻል። እንደው በቪዲዮ ምናልባት ያ ስሜት ይመጣ ይሆን አይሆን አላውቅም፣ ግን የምር እኔ ሳልፍ በጣም ውስጥን የሚጨንቅ ህመሙን በትክክል ኤክስፕረስ የሚያደርግ አይነት አርኪቴክቸር ነው ያየሁት። ለንጊኖስ ሲወጋው በጦሩ በጎን በኩል እዚህ ጋር በደንብ ይታያል። በዚህ ጥግ በኩል ኮርነሩ አስር ታዩታላችሁ እና ኢት ፊልስ ላይክ በቃ አሁን እየተወጋ እንዳለ ነው ስሜቱን የምታዩት። ይሁዳ አሳልፎ ሲሰጠው፣ ጴጥሮስ ሲክደው፣ በቃ የህማሙ ጊዜ የነበሩትን መከራዎች በሙሉ ነው አንድ ላይ እዚህ ጋር ጥሩ አድርጎ ኤክስፕረስ ያደረገውና አንጉላር የሚያደረገበት ሪዝኑ እሱ ነው እና እዚህ ጋር ክርስቶስ ተሰቅሏል፣ እዚህ ጋር ክርስቶስ መከራውን ተቀብሏል የሚለውን በደንብ አድርጎ አሳይቷል። ሁለተኛው ፋሴድ ይሄንኛውን ያሳየናል። በጣም ፔንፉል ነው። የደወል ድምጽ ይሰማችኋል። ደስ ይላል አይደል? ክርስቶስ ሞት ለክርስቲያኖች በጣም ኢምፖርታንት ነው። ማለት መዳናችን የሚፈጸመው በክርስቶስ ሞት ነውና እኔ በጣም የገረመኝ ጥቃቅን የምትሏቸውን ዲቴሎች ራሱ እዚህ ጋር አልሳታቸውም። አሁን ለምሳሌ የቬሮኒካ መንገድ ላይ ክርስቶስ ሲሄድ ፊቱን እንዲያብስበት ጨርቅ ሰጥታው ነበርና ከዛ ያ የሰጠችው ጨርቅ ላይ ጌታችን ፊቱን ሲያብስ ምልክቱ የፊቱ መልክ ጨርቁ ላይ ቀርቶ ነበር። እሱን ራሱ እዚህ ላይ በስካልፕቸር በድንጋይ አድርጎ ሰርቶታል። ከተሰቀለ በኋላ ሁሉም ሰው ጥሎት በጠፋ ሰዓት 3 ሰዎች አጠገቡ ነበሩ። እመቤታችን ነበረች፣ ዮሐንስ ነበረ። እንደውም ዮሐንስ ሰው ልጆችን በሙሉ ተክቶ እመቤታችንን በአደራ መልክ ተቀብሎ ነበር። እነኋት እናትህ ተብሎ ኃላፊነት ወስዶ ተቀብሏት ነበርና ያ እነሱ የነበሩበትን ሁኔታ ያችን ቅጽበት የሚያሳዩ ስዕሎች ወይም የድንጋይ ላይ ቅርጾች እዚህ ላይ ትመለከታላችሁ። ኒትነሱ አሁን የአርኪቴክቸሩ ኒትነስ በጣም ያስገርማል። ስታዩት ዝም ብላችሁ በቃ ኒት ክሊን የሆነ ነገር ነው የሰራው። እሱ ጥንቃቄው ለሃይማኖቱ ያለውን ዲቮሽን ያሳያል። በነገራችን ላይ ስለ ሰውየው ታሪክ በደንብ ነግራችኋለሁ በኋላ ላይ። ግን ጋውዲ በጣም ዲቮትድ ካቶሊክ ነበረ፣ በጣም ሃይማኖተኛ ነበረ እና ለሃይማኖቱ በጣም ጥልቅ ፍቅር የነበረው እንደውም የመጨረሻ ህይወቱን እዚሁ ቤተክርስቲያን ውስጥ ይኖር እንደነበረ ሁላ ይነገርለት ነበረ እና ያን ዲቮሽኑን በስካልፕቸሩ ላይ በደንብ ትመለከታላችሁ። እስቲ እየዞርን ደግሞ በደንብ እናያለን። አሁን ያለሁት 3ኛው ፋሳድ ጋር ነው። እስካሁን ድረስ 2 ፋሳዶች አይተናል። የመጀመሪያው የጌታችንን ልደት የሚያሳየው ፋሳድ ነው። ሁለተኛው ደግሞ ስቅለቱን በጣም ቅድም ያሳያችሁ በጣም የሚያሳዝነው ክፍል ያለበት ፓርት ነው። 3ኛውና የመጨረሻው የዚህ ህንጻ ክፍል የጌታችንን ትንሳኤ የሚያሳየው ክፍል ነው እና ይሄንን ክፍል ግሎሪያ ብለውታል፣ ወይም የጌታችን ትንሳኤ ክብሩን የምናይበት ክፍል ነው።
እዚህኛው ክፍል ላይ በጣም በሚገርም ሁኔታ ወደ 17 ሜትር አካባቢ ርዝመት ያለው ኢንትራንስ አለ። ምናልባት ይሄ ህንጻ ሲያልቅ አውሮፓ ውስጥ ትልቁ የሚባለው የቤተክርስቲያን መግቢያ በር የሚሆነው ይሄ ነው። እንግዲህ እዚህ ህንጻ ላይ በጣም ብዙ አይነት ስካልፕቸሮች ተስለዋል። የጌታችንን ትንሳኤ የሚያሳዩ ከተነሳ በኋላ የሚሰጠውን ፍርድ፣ በተለይ በፍርድ ቀን፣ በመጨረሻው ዘመን በፍርድ ቀን ከሞትን ከተነሳን በኋላ እግዚአብሔር ሲፈርድ ያለውን ሁኔታ የሚያሳዩ፣ በሲኦል ያለውን መከራ የሚያሳዩ፣ በገነት ያለውን ደስታ፣ ከመላእክት ጋር እንዴት እንደምንዘምር እነዚህን ሁሉ ነገሮች የሚያብራራ ነገር እዚህ ጋር ተስሏል ወይም በቅርጻ ቅርጽ ሰርተውታል። እንደው በሚገርም ሁኔታ ደግሞ ከህንጻው ካለቀ በኋላ ከከተማው ጋር የሚያገናኘው ደረጃም ስቴርኬዝም ይሰራለታል የሚል ነገር አለ። አርኪቴክቱ ይሄን ህንጻ ከመስራቱ ከመጨረሱ በፊት ስለሆነ ያረፈው አሁን ይሄ ያለበትን ቦታ እንኳን ምን እንደደረሰ አያውቅም። አንፎርቹኔትሊ የመጀመሪያውን ፓርት ወይም ስለ ልደቱ የሚያወራውን ፓርት ብቻ ነው አይቶ የሞተው እና ህንጻው ከውጭ ስታዩት ይሄንን ይመስላል። በነገራችን ላይ እነዚህ እንትን ናቸው። አሁን እኔ የኳስ እንትን ስላልሆንኩ ነው እንጂ አሁን ይሄ ባርሴሎና በቃ ኦሪጂናል ቦታው ላይ ሄዳችሁ የምትገዙት ነገር ነው። እዚህ ሀገር የምትኖሩ ከሆነ በስማችሁ ታርጋ ተሰርቶ ይሸጥላችኋል። ላሳያችሁ። እዚህ ጋር ለምሳሌ ያው ኒኮላ፣ ኖኤሚ፣ ፓስካል ምናምን፣ ሩበን፣ ሳንድራ፣ ሳራ እንኳን ያበሻ ስም ነው አይደል? ያው ሳራ፣ ከዛ ሻሮን፣ ቶማስ፣ ኖህ፣ ናታን። ሳግራዳ ፋሚሊያስ ወይም ይሄ ቅዱሱ ቤተሰብ የቅዱሱ ቤተሰብ ቤተክርስቲያን ሲያልቅ በነገራችን ላይ 18 ታወሮች ይኖሩታል እና ከ18ቱ ታወሮች መካከል ሰውየው አርኪቴክቱ በጣም ጠንቃቃ ነው ባይዘይና አንድ በአንድ ተጠንቅቆ ነው የሰራው። 12ቱን ለ12 ሐዋርያት ሰጠ። ከዛ ስንት ይቀራል? 6 ይቀራል አይደል? ከ6ቱ ውስጥ ደግሞ 4ቱን ለአራቱ ወንጌላውያን ለማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ አይደል? ከዛ 2 ይቀራል። ከሁለቱ ውስጥ አንዱን ለእመቤታችን ምሳሌ አድርጎ ሰጠ። ከዛ ውስጥ አንደኛውና የመጨረሻው መሃል ላይ ያለው የሴንተሩ ሐውልት ለጌታችን መታሰቢያ እንዲሆን አድርጎ ሰራው እና በሚገርም ሁኔታ ግን ማለት ነው ታወሩ ተሰርቶ ሲያልቅ 172 ሜትር ከ50 እንደዚህ አካባቢ ነው የሚሆነውና ከተማ ውስጥ ካለ አንድ ረጅሙ ከሚባለው ሂል ትንሽዬ ያንሳል እና አይ ዋዝ ወንደሪንግ እንዴ ለምን እንደውም ለእግዚአብሔር አይደል ለቤተክርስቲያን የሚሰራው ትንሽ ተለቃ ያደርገውም እንዴ ምናምን ብዬ ያሰብኩኝ ነበር። እና ምን ብሎ ነው ጋውዲ ያሰበው? ተራሮችን የሚሰራው እግዚአብሔር ነው እና የተራሮቹ አርኪቴክት እግዚአብሔር ነው። ከዋናው አርኪቴክት የተሻለ ዲዛይን ልሰራ አልችልም። ስለዚህ ሁሌም እሱ ትልቁን ስራ ይሰራል፣ እኛ ትንንሹን እንሰራለን ብሎ አስቦ ከተራራው ትንሽዬ አሳንሶ ነው የሰራው። ግን ከ18ቱ ፒላሮች ወይም ከ18ቱ ታወሮች መካከል አንደኛው የጌታችን የመካከለኛው ትልቁ ይሆናል ተብሎ ይገመታል ማለት ነው። ስለ ኮንስትራክሽኑ ይሄን ያህል ካወራኋችሁ አይቀር ስለ ጋውዲ የተወሰነ ነገር ልንገራችሁ። አንቶኒ ጋውዲ የካታሎኒያ ተወላጅ ሲሆን አብዛኛውን ህይወቱን የኖረው በነገራችን ላይ እዛ አይደለም፣ ባርሴሎና መጥቶ ነው የኖረው። እዚህ ባርሴሎና ላይ ሲኖር 1882 ዓመተ ምህረት አካባቢ የዚህ ህንጻ ሐሳብ ይጀመርና 83 ላይ እሱ ቴክ ኦቨር ያደርገዋል። ከዛን ጊዜ ጀምሮ ኦልሞስት አብዛኛውን ህይወቱን ዴዲኬት ያደረገው እዚህ ቤተክርስቲያን ውስጥ ነው። የኮንስትራክሽን ስራውን፣ የዲዛይን ስራውን፣ በተለይ አርኪቴክቸራል ዲዛይኑ በጣም በሚያስገርም ሁኔታ ለሱ ብቻ ሳይሆን እሱ ከሞተ በኋላ ራሱ ለሚመጡት አርኪቴክቶች እንዲሆን አድርጎ ነበር ዲዛይኑን የሰራው እና 12 ዓመት ላይፉን ዴዲኬት አድርጎ እዚህ ቤተክርስቲያን ውስጥ ይኖር ነበር ባይዘይ ለ12 ዓመት በቃ ምንም ነገር አቆሞ ቸግሮት ወይ ምናምን አይደለም፣ ግን በጣም ሃይማኖተኛ ስለሆነ ዲቮትድ ስለሆነ የካቶሊክ ቤተክርስቲያን ነው ብያቸዋለሁ እና በጣም ጎበዝ ካቶሊክ፣ ጥሩ ሃይማኖተኛ፣ ከዛ ደሴም ታይም ነው በጣም ክሬቲቭ የሆነ አርኪቴክት ስለሆነ ህይወቱን ኑሮውን ዴዲኬት አድርጎ እዚህ ህንጻ ውስጥ ለ12 ዓመት እየኖረ ነበረ ሲሰራ የቆየውና መጨረሻው ግን ትንሽ አሳዛኝ ነበረ። አንቶኒ ጋውዲ በአንድ አሳዛኝ አጋጣሚ
ባቡር ይገጨውና ይወድቃል። ከዛ በኋላ ሰዎች ነዳይ መስሏቸው ይሄ ቤት አልባ ነዳይ መንገድ ላይ የሚተኛ የኔ ቢጤ መስሏቸው 3 ቀን ሙሉ ውጪ ተኝቶ ማንም ሳያየው ሞቶ ይገኛል። ከዛ በኋላ አንስተው ይቀብሩታልና ከሞተ በኋላ እንግዲህ የአንቶኒ ጋውዲ ትልቁ ኳሊቲው እሱ ከሞተ በኋላ ኮንስትራክሽኑ እንዲቀጥል አድርጎ ነበረ አርኪቴክቸራል ዲዛይኑን ሰርቶ ያለፈው። ምክንያቱም ኦልሞስት 3 ህንጻ እኮ ማለት እንችላለን። ይሄን ህንጻ 3 የተለያዩ አይነት ህንጻዎች ስለሆነ ዲዛይን ያደረገው እሱ የኔቲቪቲውን ወይም የጌታችንን ልደት የሚያሳየውን ፓርት ብቻ ነው እንትን አድርጎ ዲዛይን አድርጎ ሰርቶ ፕራክቲካሊ ጨርሶት የሞተው እሱ ነው። ሁለቱ አልተሰሩም። ስለዚህ ሁለቱን የሚጨርሳቸው ሰው ያስፈልግ ስለነበረ ዲዛይኑን በደንብ ሰርቶት ነበረ ያለፈው። እሱ በጣም ትልቅ ኳሊቲው ነው ማለት እንችላለን። በ1980ዎቹ ከተጀመረ 100 ምናምን ዓመት ለምን ፈጀ እስካሁን ድረስ ለምን ቆየ የሚለውን የተወሰነ ኤክስፕሌን ላድርግላችሁ። የመጀመሪያው 1936 ዓመተ ምህረት ላይ ሲቪል ዋር ተነስቶ ነበር፣ የስፓኒሽ ሲቪል ዋር እና በዛ ምክንያት የመንግስትን ሀሳብ ይቃወሙ የነበሩ መንግስት መኖር የለበትም ብለው የሚያስቡ ጉልበተኞች እዚህ ቤተክርስቲያን ውስጥ ገብተው የጋውዲን አርኪቴክቸር ዲዛይን ስራዎችን ወርክሾፑን ገብተው ወርክሾፑን አፈራርሰው የዲዛይን ስራዎችን በሙሉ አቃጥለው ነበር እና በዛ ምክንያት በጣም ብዙ አርኪቴክቶች ተሰብስበው እንደገና ዲዛይኑን ለመስራት አንደርስታንድ ለማድረግ ምን ያስብ እንደነበር እንዴት ይሰራ እንደነበረ ለማወቅ ሙከራ ሲያደርጉ ነበር፣ ግን አልተሳካም። እሱ ረጅም ጊዜ ወሰደባቸው። ግን በሚገርም እና ደስ በሚል ሁኔታ 1980ዎቹ አካባቢ ላይ የ3D ሞዴሊንግ ሀሳብ በደንብ እየጎለበተና እያደገ ሲመጣ ይሄ ኮምፒውተሮችን መጠቀም 3D ሞዴሎችን መስራት የተለያዩ ሶፍትዌሮች ምናምኖች ሲመጡ ያኔ አርኪቴክቶች በሙሉ ተሰብስበው ይሄን ህንጻ እንደ አዲስ ለመጀመርና ዲዛይኑንም እንደገና ሪክሬት ለማድረግ እድሉን አግኝተዋል። ማለት ጋውዲ እንዴት ነበር የሚያስብ የነበረው የሚለውን ካለው ስትራክቸር ተነስተው እንደገና ሪዲዛይን ለማድረግ እድሉን አግኝተው ነበርና ያላቸው ሪሶርስ ተጠቅመው እንደ አዲስ ሰሩት ማለት ነው። ከዛ በኋላ ተጀመረ። ግን እሱም ብቻውን በቂ አልነበረም። ከዛ በኋላ ለምን አላለቀም ካላችሁ ደግሞ ሌሎች ተከታታይ ኢቨንቶች ተፈጥረው ነበር ከዛ በኋላም ማለት ነው። ከዛ በኋላ ዋናው ኮንስትሬንታቸው የነበረው ገንዘብ ነበረ። ማለት ይሄ ህንጻ በመንግስት እየተረዳ አይደለም የሚሰራው። ወይም ኢቭን የካቶሊክ ቤተክርስቲያን ትልቅ የገንዘብ ምንጭ እንዳላት ትራንዛክሽን እንዳላት ይታወቃል። ኮንስትራክሽን ላይ አለች፣ ብዙ ባንኪንግ ሲስተሞች ላይ ምናምን አለች እና በዛ እንኳን ገቢ አይደለም የሚገነባው። የሚገርማችሁ እዚሁ ደጅ ላይ በሚቆረጡ ቲኬቶች አሁን መግቢያ ለምሳሌ 45 ዩሮ አካባቢ ነበር የሚያስከፍሉት እና በሚቆርጧቸው ቲኬቶች በሚሸጧቸው እቃዎች ምናምን ነው ይሄን የሚያህል ኮንስትራክሽን የሚሰራውና በ2026 እንጨርሰዋለን ብለው አስበው ነበር። አሁንም አልተሳካም። በ2030 የሚል እቅድ አውጥተዋል። በመሃል ካስታወሳችሁ ኮቪድም መጥቶ ነበርና ኮቪድ ራሱ በጣም ትልቅ ኮንስትሬንት ነበር። ህንጻው ለረጅም ጊዜ ጎብኚዎች አልነበሩትም። ከዛ እንደ ኢትዮጵያ አይደለም ደግሞ አሁን የኛ ዌዘር ቆንጆ ነው። ዌዘሩ ማለት አሁን ለምሳሌ ላሊበላን አመቱን ሙሉ ማስጎብኘት ትችላላችሁ በእኛ እንትን። ምክንያቱም ክረምትም በጋም በቃ ጥላ ነው እንጂ የምትይዙት አደገኛ በረዶ የለም ምን የለም። አሁን እዚህ ግን የአየር ሁኔታው ስለሚቀያየር እቺ ፀሐይ ያለችባት አየሯ ቆንጆ የምትሆንባት ሲዝን ላይ ነው ሰዎች ዊንተር ከመግባቱ በፊት ማለት ነው ሰዎች መጥተው መጎብኘት የሚችሉት። ስለዚህ የቱሪስት ፍሰቱም ይቀንሳል። ኮቪድ ላይ ደግሞ በደንብ ቀንሶባቸው ነበር። በዛ የተነሳ ኮንስትራክሽኑ ዘግይቶባቸው ነበር። ግን በጣም የገረመኝን ፓርት ልንገራችሁ። ጋውዲ ተጠይቆ ነበርና ይሄ ነገር እንዳይዘገይ ምናምን ተብሎ ሲጠየቅ አይ ችግር የለውም አሰሪዬ ብዙ አይቸኩልም ቀስ ብሎ ማለቅ ይችላል ብሎ ነግራቸው ነበረ። አሰሪ የሚለው እግዚአብሔርን ነው እንግዲህ እና የዚህ ቤተክርስቲያን ታሪክ ለብዙ አርኪቴክቶች፣ ለብዙ ባለሙያዎች፣ ለብዙ ሃይማኖተኞች፣ ለብዙ የፈጠራ ሰዎች ኢንስፓይሬሽን ሊሆን ይችላል ብዬ ስላሰብኩኝ ነው እንድታዩት የጋበዝኳችሁ። ጋውዲ የት ነው የተወለደው ስላችሁ ቅድም የት ብያችኋለሁ? ካታሎና አይደለ? ካታሎና ደግሞ እስቲ እንሄድና ምን አይነት ከተማ ናት፣ ምን አይነት ቦታ ናት የሚለውን እናያለን። ተከተሉ። መፍጠሪያ ነው። ቸኮሌት ቤት እንዳጋጣሚ ገብቼ ያው ጾም ነው አሁን ያለንበት ሲዝን፣ ግን
ያው መቼስ የሰው ሀገር ሲመጣ እኔ ምናምን ይባል የለ ቤተክርስቲያኑን እዛ ጋር ቅድም ሳሳያችሁ የነበረውን ቤተክርስቲያን በእንትን አድርገው ሰርተውታል። በቸኮሌት መልክ ሰርተውታል እና ላሳያችሁ። አያምርም? በነገራችን ላይ ይሄ ሳንታ ክላውስ ይባላል አይደል? ታውቃላችሁ? ሳንታ ክላውስ የኦርቶዶክስ ቅዱስ እንደሆነ ታውቃላችሁ? ሴንት ኒኮላስ የሚባለው ወይም ቅዱስ ኒቆላውስ ገባሬ መንክራት የሚባለው ቅዱስ ነው እና ሳንታ ክላውስ ተብሎ ቃሉ ትዊስት ተደርጎ ነው ይባላል። ግን ምን ያደርግ ነው የሀብታም ልጅ ነበር ባይዘ ሴንት ኒኮላስ እና የሰዎች ቤት እየሄደ የተቸገሩ ሰዎች ጋር እንደዚህ ለአመት ባለ ምናምን ስጦታ ቁጭ እያደረገላቸው ይሄድ ነበር። ከዛ በዛ ምክንያት ለልጆች ለሰዎች ጊፍት ይሰጣል ምናምን ተብሎ ይሄ ጺም ያለው ትልቅዬ አባት ምናምን አይነት ሲምቦል ሆኖ ቀረ። ከዛ በኋላ ሳንታ ክላውስ ወይም ሴንት ኒኮላስ እዚህ ጋር ሲምቦላይዝ ተደርጎ አለላችሁ ለማለት ነው። በነገራችን ላይ ቤተክርስቲያኑ ምናምን እየዞሩ ከሚያዩ ቱሪስቶች በተጨማሪ ዝም ብለው መንገድ ላይ ምናምን ዕቃ የሚሸጡም ሰዎች አሉ አት ዘ ሴም ታይም። ከዛ ደግሞ ሙዚቃ ይሰማቸዋል ከጀርባ። የዚህ አካባቢ ሰው ይሄ ስፔን አካባቢ በተለይ እዚህ አካባቢ ያሉ ሰዎች ይሄኛው ፓርት ኦፍ ዩሮፕ በጣም ሙዚቃ ምናምን ይወዳሉ እና ላሳያችሁ። Thank you so much. Sweet drink cases here, family. Gracias. Tengo una cosa que mostrarte. Y buena noche ya no puedo dormir. Gracias, bien. Baila, baila, nene, baila. Gracias. Thank you. Gracias. Eso, baila, baila. Agua. Eso es. Toma. Gracias. Que ya no vivo enamorado. Que ya no vivo enamorado. Me enamoré de esa gitana cuando la saca ya baila, 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 bailame esta rumba tan gitana. Ella siempre cantaré, pero yo siempre cantaré, pero yo siempre cantaré esta rumba tan gitana. Ella siempre cantaré, pero yo siempre cantaré, pero yo siempre cantaré esta rumba tan gitana. Gracias. Que yo siempre canta, pero que yo thank you, pero que yo siempre cantaré esta rumba tan gitana. Que yo siempre cantaré. Gracias. Eso es, familia. Volve, que acaba de venir. እንግዲህ ስለ አርኪቴክቸሩ ስናነሳ ደጋግመን ስናነሳ የነበርነው ስለ ጋውዲ ነበረ። ጋውዲ የዚህ አካባቢ ተወላጅ ነበረ። ስፔን ውስጥ ኖርዝ ኢስተርን ፓርት ኦፍ ስፔን ውስጥ ካታሎኒያ የምትባል ከተማ አለች እና ጋውዲ የዛ የካታሎኒያ አካባቢ ሰው ነው። በእርግጥ አብዛኛውን እድሜውን የኖረው ባርሴሎና ውስጥ ነበረ።
ሜጀር የሚባሉ ስራዎቹን የሚሰራው እዛ አካባቢ ነው። ግን የዚህ አካባቢ ተወላጅ ነበር፣ የካታሎኒያ ከተማ ተወላጅ ነበረ። ረጅም አመቱን የኖረው ባርሴሎና ውስጥ ነው። ኦፍ ኮርስ የሞተውም እዛ ነው። ቅድም እንደነገርኳችሁ ትንሽ ትራጂክ ነው አሟሟቱ። በ73 አመቱ አካባቢ ነበር የሞተውና ባቡር ገጭቶት በቃ አለባበሱ ሁኔታው ምናምን እንደ አርክቴክት እንደሆነ እንደ ትልቅ ሰው እንደ ተከበረ ሰው ምናምን ስላደለ የሚኖረው ደሃ መንገድ ላይ ወደቀ ምስኪን ነዳ ይመስሏቸው በዛው ትተውት 3 ቀን መንገድ ላይ ተኝቶ በዛው ነው የሞተውና እንግዲህ የጋውዲን አገር ካታሎኒያን ካነሳን አይቀር አንዳንድ ነገሮች ደግሞ በዛው ነግሬያችሁ ዞር ዞር እያለን ደግሞ እንመለከተዋለን አካባቢውን። ስለዚህ ይሄ አሁን ያለንበት ካታሎኒያ የሚባለው ከተማ የጋውዲ ከተማ ነው ያልኳችሁ ማለት ነው። በሚድል ኤጅ ጊዜ የአራጎን ክፍል ነበረች ወይም ደግሞ አራጎን የሚባለው ስርወ መንግስት አንድ ላይ ጠቅልሎ ይገዛት ነበረ። ይሄ ባርሴሎና ምናምን የምንለው አካባቢ ብዙ በፖርት ነው የሚታወቀው በብዛት እና ይሄ መርከቦች ምናምኖች የሚገቡበት ኤሪያ ነበረ። የራሱ የሆነ ካልቸር አለው። ይሄ ሜዲትራኒያን ካልቸር የሚባል አለ። ብዙ የሚታወቀው በሱ ነው። የራሳቸው ቋንቋ ነበራቸው። በተለይ የስፔን መንግስት የሆነ ጊዜ ላይ ሰፕረስ አድርጓቸው ቋንቋቸውን ካልቸራቸውን ምናምን አጥፍቶት በደንብ ዩኒፋይ አድርጎ የስፔን ግዛት እንድትሆን ኢንፍሉዌንስ ከማድረጉ በፊት የራሷ ቋንቋ የነበራት የራሷ ህዝቦች የነበሯት አካባቢ ነበረችና አሁንም በሚገርም ሁኔታ ትንሽዬ የራስ ገዝ አይነት ነገር አላቸው። ሙሉ ለሙሉ ኢንዲፔንደንት አይደሉም፣ ግን የራሳቸው መንግስት አላቸው፣ የራሳቸው ፓርላማ አላቸው፣ የራሳቸው ፖሊስ ኢቭን ሳይቀር አላቸው። ግን ሙሉ ለሙሉ ከስፔን ነፃ ሆነው ራሳቸውን የሚያስተዳድሩ ሰዎች አይደሉም። ግን በጣም የሚገራርም አይነት አርኪቴክቸር አለ አካባቢው ላይ ዞር ዞር ብዬ ስናይ በደንብ ታዩታላችሁና አካባቢው በጣም በሚገርም አርኪቴክቸር የታወቀ ነው። ብዙ አርኪቴክቶች የወጡበት ቦታ ነው። ሰውም ይሄ እንዴት ነው ሪላክስድ የሚባል አይነት ላይፍ ስታይል ያለው ህዝብ ያለበት ኤሪያ ነው። ይሄ ሜዲትራኒያን ላይፍ ስታይል የምንለው እሱ ነው። በቃ ሰው ሪላክስ አድርጎ ቀለል ያለ ኑሮ ምናምን የሚኖርበት አይነት አካባቢ ነው። እስቲ ደግሞ ወደዛ ገባ ብለን አካባቢውን እናየዋለን። ያው የምታዩት ነገር አይጠፋም በቃ ቦታው ላይ። በነገራችን ላይ ስፔኖች የፋሚሊ ሰዎች ናቸው ይባላል። በጣም በፋሚሊ ቫሉ ያምናሉ። መሰብሰብ፣ ሪላክስ ማድረግ፣ ከቤተሰብ ጋር ጥሩ ጊዜ ማሳለፍ፣ እነዚህ ነገሮች በጣም ይታወቃሉ። እና አሁን አይ ቲንክ ዛሬ አሁን ቀኑ አርብ ነው። በአርብ ቀን ከቀኑ 8 ሰዓት ምናምን አሁን ይሄን እየቀረስኩኝና ሉክ በቃ ሰው ውጭ ነው ያለው። ደግሞ አሁን ሲዝኑም ጥሩ ሰዓት ስለሆነ ዊንተር ከመግባቱ በፊት ሰው በደንብ ሪላክስ እያደረገ ነው ያለው። ውጪ ላይ ተሰብስቦ እየተዝናና ነው ያለው። İspanya'nın keplerleri ağaç toplar.
ቲኬት ምናምን የለውም? አርሊ ዲፓርቸር ነገር ምናምን ለመቁረጥ ምን የኛ ባንዲራ ነው ምንድን ነው? What do you want? The local one. Not the bottle, this one way? The one they drink it. This is red wine. Sangria. Sangria. With the wine, right? The sangria, we make this with red wine. Yes. Sangria red wine. Yes. One sangria red wine? One. Okay. Aqua. One agua. Okay. Where are you from? Gas. Very nice. A ver, mi experiencia de camarero adivinar. Madagascar. No. Why? Arabia Saudi. Saudi. Saudi don't drink. Sorry. Yalla. Something Yeah, Saudi. close to Madagascar. No. No. A little bit high. Egypt. A little bit. Maybe. Okay. Close. Close. Oh my God. Sudan? No. Almost. Yeah, puta. See, I have here. Almost. How do you say? Green, yellow, red. Green, yellow, red. Barca. No, I don't. We run. We are very fast. Usain Bolt. No. It's Sudan. Sudan. Yes. It's close to Sudan. No, I don't. Gabra Selassie. No. Ethiopia. Ethiopia. Yes. Sorry. Muchas gracias. Muchas gracias. It's a pleasure. You from here? No. Where? In my country, in South America, we make the best coffee in the world. Colombia. We're going. By the way, we after one day we go to Colombia.
You have some? ኮሎምቢያ Thank you. It was a pleasure. በጣም ደስ የሚሉ ሰዎች ናቸው ፍሌቨሮች እነዚህ እኮ ለስራ ነው የሚመጡት እኮ ታውቃለህ አይደለ? ሶ አሁን የባርሴሎና ስቴዲየም ያለበት ጋር ደርሻለሁ። እውነቱን ለመናገር ስለ ባርሴሎና ብዙ አላውቅም፣ ግን ሜሲ አይ ቲንክ ይጫወት ነበር መሰለኝ ለባርሴሎና እና ክሪስማስ አሁን እየደረሰ ስለሆነ ባርሴሎና እንደዚህ በክሪስማስ ነው የተቀበለ። የራሱን ክሪስማስ ትሪ ሰርቶ ነው የተቀበለ። ስቴዲየሙ ጋር እየገባው ነው። እውነቱን ለመናገር አሁን ለምሳሌ ለዚህ ቪዲዮ እንደው ራንደምሊ ባርሴሎና ስቴዲየም አካባቢ ስለተገኘው ነው እንጂ አሮን ነው ምን እንደምል ብቻ ይኸው ወደ ስቴዲየሙ ደርሻለሁ። ቲኬት የሚቆረጥበት ቦታ ምናምን ተብሎ እስቲ ይወጣ። ከኋላ ስቴዲየሙ ከኋላ ይታያል፣ ከጀርባ ያለ በቃ ከዛ እንግዲህ እዚህ ነው እየመጡ ኳስ የሚጫወቱት። ይሄ የሚጫወቱበት ነው መቼስ ለጌጥ አይሆንም። እሺ ባርሴሎና ትልቁ የእግር ኳስ ክለብ ዓለማችንን አንቀጠቀጠው ብል ደስ ይለኛል። አንቀጥቅጠው እንጃለት አንቀጠቀጠው ነው እንዴ? እንዴት ነው ነምበር 1 ነው ስቴዲየሙ። ከዚህ ጋር ይሄው በስማ አይ በጣም ትልቅ ነው። በስማ ባህር ዳር ስቴዲየም ነው አወቀው የሆነ ነገር እሱን አይመስልም ግን ይሄ ሙዚየሙ ነው እንዴ? አይ ይሄ ስቴዲየሙ ነው። ኦኬ ሙዚየም ምን ይኖረዋል? ኦ ዋንጫቸው ምናምን ሌጀንዶቻቸው ትኬት ምናምን የሚቆረጥበት ኤሪያ ነው ያለው መሰለኝ። አይ ዶንት ኖ ምን አለች? ኦ እሺ ፕሊዝ ዌይት ሂር ተብለናል። እሺ ወደ ስቴዲየሙ እየወጣን ነው። 12 ሰዓት ይዘጋል ተብሏል። አሁን እኔ ያለሁት 5 ደቂቃ ነው ምናምን የቀረኝ። ላይክ ስንት 5 ደቂቃ 8 ደቂቃ ምናምን የቀረኝ፣ ግን አንደር ኮንስትራክሽን ነው ወይዘሮ እየተሰራ ነው ያለው ተብሏል። ስለዚህ ሳይዘጋ በፊት ገብተን ቶሎ ለማየት ይዘጋ ነው። እንሩጥ እስቲ። ማለት ከለሩ ራሱ ተቀየረ። የሆነ እንትኑን ፈጠሩት። አየህ ቫይቡን ፈጠሩት። ስንወጣ ቫይቡን ፈጠሩት። በቃ እንዴ ይሄ ነው እንዴ? ተሸውደናል። ስቴዲየም አይደለም እየመጣን የነበረው። ለካ ኳሶቹ ምናምን አሉ እዚያ። ቡቲኩ መሰለኝ የገባ ነው። What is this? The Barça shop. Okay. No? Okay. Why are you filming? You want to... Yes. In Spanish? En español. For what are you doing? YouTube. Hola YouTube. How are you? Aquí en el Barça. So የባርሳ ሾፕ ነው ይሄ ባርሴሎና። ያው በቃ ሄሎ በቃ በአይነቱ ነው ያለው። የቀረ ነገር ካልሲ የለ። ዊልቼር ሁላ አለ። የባርሴሎና ዊልቼር
እስማ እግዚአብሔር ነው ዊልቼር ሁላ ሳይቀር ነው ያላቸው። ይሄ ማለት የባርሴሎና ስቴዲየም ውስጥ ያለ የራሱ የባርሴሎና እንትን ሱቅ ነው። ኤኒቲንግ ከፈለጋችሁ በቃ መግዛት ትችላላችሁ እዚህ ውስጥ። ግን አሁን ችግሩ እኔ ምንም አይዲያው የለኝም። ሰው የምትፈልጉት እቃ ካለ እዘዙ። ከባርሴሎናም ከእንትንም እናስመጣለን ለማለት ነው። የምትፈልጉትን እቃ ማዘዝ ትችላላችሁ። ጫማ፣ ልብስ፣ ማሊያ፣ ቁምጣ፣ በተለይ ቁምጣ በቃ በብዛትና በአይነቱ እናስገባለን። የባርሳ ሾፕ ውስጥ አንድ የተመለከትኩትን ነገር ላሳያችሁ ነው። ሲመስለኝ ሜሲ የለበሰው ቲሸርት ነው ማሊያ ቲሸርት አለ ማሊያ ነውና ሜሲ የለበሰው ማሊያ ከስፖቲፋይ ጋር ምናምን በጋራ በመሆን እየተሸጠ ነው። ኤክስክሉሲቭ ፕሮዳክት ተብሎ በጣም ማርኬቲንግ በቃ በጣም እሳት ናቸው። እግዚአብሔር እኔ የፈረንጅ ማርኬቲንግ ይኸው ኤክስክሉሲቭ ፕሮዳክት ይኸው አይ ቲንክ 10 ቁጥር ነው የሚለብሰው ልጇ ሜሲ 10 ቁጥር ይላል። ከዛ ፐርሰናሊ ሳይንድ ባይ ሊዮኔል ሜሲ እና ከስፖቲፋይ ጋር በጋራ በመሆን እየተሸጠ ነው። አንድ ማሊያ ናት ያለችው። ፕራይሱን ገምቱ እስቲ። 5 ሰከንድ ሰጥቻችኋለሁ። ገምቱ። ፕራይሱ ፓም 3000 ዩሮ 3000 ዩሮ ሜሲ ራሱ የለበሰውን ማሊያ። ከዛ ኖርማሉ ማሊያ ስንት ነው እዛ ጋር? ቆይ ኖርማሉን ፕራይስ ደግሞ እንይ። ኖርማሉ ማሊያ ደግሞ 3000 ዩሮ። ኖርማሉ ማሊያ አሁን ለምሳሌ ይሄ ያለ እዚህ ጋር እና የዚህ ፕራይስ ስንት ነው? ላይክ 185 ዩሮ ማለት ነው። እንዴ አሌክሳ ምናምን አሌክሲያ የሚለው ነው። ማን እንደሆነ አላወኩኝም፣ ግን ብቻ ያው የሜሲም ቢሆን 185 ምናምን ዩሮ እንደዛ ነው። ግን ይሄ ራሱ ሜሲ የለበሰው ነው የፈረመበት። አይ ዶንት ኖ እስቲ አንዴ ቼክ ላድርግ። ሜሲ የፈረመበት ነው ራሱ ሜሲ ፈርሞበታል እዚህ ቲሸርት ላይ። አይ ቲንክ ማያሚ ላይ ምናምን የሆነ ፊርማ ምናምን ነበረ እዛ ላይ ራሱ ሜሲ የፈረመበት ነው። ከዛ ቲሸርቱን ስገዙ ማሊያውን ስገዙ ከማሊያው ጋር አብሮ የባርሴሎና ሰርቲፊኬት ይሰጣችኋል። ይሄ ኦሪጂናል መሆኑን የሚያረጋግጥ ሰርቲፊኬት ማለት ነው። 3000 ዩሮ እየተሸጠ ነው። ባርሴሎና ከተማ ላይ የነበረን ቆይታ በዚሁ እንግዲህ ይጠናቀቃል። ኳስ ለምትወዱ ሰዎች በቃ በጣም አሜዚንግ ቦታ ሊሆን እንደሚችል እገምታለሁ። እኔ ከተማውን በጣም ወድጄዋለሁ፣ ኢንጆይ አድርጌዋለሁ። በተለይ ቤተክርስቲያኑ በጣም ነበር የሚያምረው። ይመቻችሁ። መልካም ቀን።